የባህር በሩን ለማግኘት የአሁኑ ትውልድ ከመቼውም ጊዜ በላይ ራሱን ዝግጁ ማድረግ እንዳለበት ሜጀር ጀነራሉ አሳሰቡ። ለሶማሌላንድ የተሰጠውን የሀገርነት እውቅና አስመልክቶ በሶማሊያ የኢትዮጵያ አምባሳደር ከሆኑት ሱሌማን ደደፎ አዲስ መረጃ ተሰምቷል። ኢትዮጵያ ከፍተኛ ሚሊዮን ብር እንድታጣ በማድረግ የተጠረጠረው ግለሰብ ተከሰሰም። በ267 የህብረት ሥራ ማህበራት ሉካንዳ ቤቶች አማካኝነት በቂ ስጋ ለበዓሉ እንደሚቀርብ ተገለጸ። ከውጭ ደግሞ አሜሪካ የከፈተችውን መጠነ ሰፊ ጥቃት ተከትሎ የቬንዙዌላው ፕሬዝዳንት ማድሮና ባለቤታቸው መማረካቸው ተሰምቷል። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 25 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንታውስ ቤቶችን በ10% ቅድመ ክፍያ፣ 60% የረዥም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ኢትዮጵያ ለሶማሌላንድ የተሰጠውን እውቅና በቅርበት እየተከታተለችው ነው ተባለም። ኢትዮጵያ እስራኤል ለሶማሌላንድ የሰጠችውን እውቅና በቅርበት እየተከታተለችው መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። ከ3 አስርት ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና የተነፈገችው ሶማሌላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና ማግኘቷ ይታወሳል። በዚህም የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤልን እውቅና በማውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙም አስታውቀዋል። በሌላ በኩል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በበኩላቸው ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም ያሉ ሲሆን ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ሲሉ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ተናግረዋል። በዚህም ኢትዮጵያ ሶማሌላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የሌለ ሲሆን የሀገሪቱ ብሔራዊ መገናኛ ብዙሃንም ስለ ጉዳዩ የዘገቡት ነገር የለም። ይህንን ተከትሎም ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደር ሱሌማን ቀጠሮ የለንም፣ አቋም ወስደናል፣ ያ ደግሞ አቋማችን ነው፣ ምን እንደሚሆን እንከታተላለን ሲሉ ምላሻቸውን ሰጥተዋል። ከ2 ዓመት በፊት በኢትዮጵያና በሶማሌላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኙ የሁለቱም መንግስታት ሲናገሩ አልተሰማም። ከ300 ሚሊዮን ዶላር በላይ ይፈጃል የተባለ ግዙፍ የወርቅ ማዕድን ፕሮጀክት በኢትዮጵያ ግንባታ ሊጀምር መሆኑ ተነገረ። ለረጅም ጊዜ ሲጠበቅ የነበረውና በኦሮሚያ ክልል ምዕራብ ወለጋ የሚገኘው የቱሉ ካፒ የወርቅ ማዕድን ፕሮጀክት ለግንባታ የሚያስፈልገውን 340 ሚሊዮን ዶላር ፋይናንስ በማጠናቀቁ ወደ ስራ ለመግባት ወሳኝ ምዕራፍ ላይ መድረሱ ተገልጿል። ይህ ግዙፍ የፋይናንስ ጥቅል ከአፍሪካ የልማት አበዳሪ ተቋማት
የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና ከኢትዮጵያ መንግስት እንዲሁም ከሌሎች ባለሀብቶች የተሰበሰበ 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው ተብሏል። የኮፊ ወርቅና ኮፐር ስራ አስፈጻሚ ሃሪ አናኖስ ታራስ አዳምስ እንደገለጹት የብድር ስምምነቱ መፈረሙ በሳይቱ ላይ ያለውን እንቅስቃሴ አፋጥነዋል ብለዋል። በዚህም የወርቅ ዋጋ በዓለም ገበያ ከፍተኛ ደረጃ ላይ ባለበት በዚህ ወቅት ፕሮጀክቱን ማስጀመር ደግሞ ለሀገሪቱ ትልቅ ፋይዳ አለው ሲሉም ተናግረዋል። ይህ ማዕድን በፈረንጆቹ 2027 የንግድ ስራ ይጀምራል የተባለ ሲሆን በመጀመሪያዎቹ 7 ዓመታት ውስጥ በዓመት በአማካኝ 164,000 አውንስ ወርቅ ያመርታል ተብሎም ይጠበቃል። በአሁኑ ወቅት ደግሞ የመኖሪያ ቤቶች ግንባታ፣ የመንገድና የኤሌክትሪክ መሰረተ ልማት ዝርጋታዎች የተጀመሩ ሲሆን ፕሮጀክቱ በሺዎች ለሚቆጠሩ ዜጎችም የስራ ዕድል ከመፍጠሩም በላይ ለሀገሪቱ ዋነኛ የውጭ ምንዛሬ ምንጭ እንደሚሆንም ተነግሯል። ኢትዮጵያ እየጠየቀች ያለችውን የባህር በር በተመለከተ ከኢፌዴሪ መከላከያ ሰራዊት አዲስ መልእክት ተላለፈ። በዚህም በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ዝግጁ ማድረግ እንዳለበት ተነግሯል። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ሀቅ በመሆኑ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ሲሉ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። እንዲሁም ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባልም ብለዋል። ሜጀር ጀነራሉ አክለውም ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የህልውናችን የወደፊት የኢትዮጵያን ጉዞ የሚወስነውን ትልቅ ጉዳይ የሆነውን ባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጠቁመዋል። በዚህም ላለፉት 3 አስርት ዓመታት የባህር በር አጥተን በመቆየት ታችን እንደ ሀገር በኢኮኖሚው ተጎድተናል ያሉት ዳይሬክተሩም የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታልም ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጀነራል ተሾመ ገመቹም ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየጠለፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም አሳስበዋል። የባህር በር ጉዳይ አርሶ አደሩ፣ ነጋዴው፣ ወጣቱ ተማሪና ሁሉም ጋር የሚገባ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑንም ገልጸዋል። ስለሆነም በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባም አመላክተዋል። በ267 የህብረት ሥራ ማኅበራት ሉካንዳ ቤቶች አማካኝነት በቂ ሥጋ ለበዓሉ እንደሚቀርብ ተገለጸ። የአዲስ አበባ ከተማ አስተዳደር የህብረት ሥራ ኮሚሽን ለገና በዓል የሚውሉ የግብርናና የፋብሪካ ምርቶች እንዲሁም የእርድ እንስሳትና የእንስሳት ተዋጽኦች በበቂ ሁኔታ ለገበያ መቅረባቸውን አስታውቋል። በዚህም በበዓሉ ወቅት የፍጆታ ምርቶች እጥረት እንዳይከሰት ሰፊ ዝግጅት መደረጉን ኮሚሽነር ወይዘሮ ሽታዬ መሐመድ ዛሬ በሰጡት መግለጫ ገልጸዋል። በመሆኑም ህብረተሰቡ ያለምንም ስጋትና መሽቀዳደም የገበያ ግብይቱን በተረጋጋ ሁኔታ እንዲፈጽምም ጥሪ አቅርበዋል። የከተማ አስተዳደሩ በበጀት ዓመቱ ለሸማች ህብረት ሥራ ማኅበራት 325 ቢሊዮን ብር በመመደብ መሠረታዊ የፍጆታ ምርቶች በበቂ ሁኔታ እንዲቀርቡ ማድረጉን ገልጸዋል። በዚህም መሠረት የጤፍ፣ የዱቄትና የምግብ ዘይት አቅርቦት በስፋት እየተከናወነ ሲሆን ዶሮ፣ እንቁላልና የእርድ በሬዎችም በህብረት ሥራ ማኅበራት አማካኝነት ለገበያ መቅረባቸውን ተናግረዋል። በሌላ በኩል በከተማዋ በሚገኙ 267 የህብረት ሥራ ማኅበራት ሉካንዳ ቤቶች አማካኝነት ስጋ በበቂ ሁኔታ ለማቅረብ የቅድመ ዝግጅት ሥራዎች መጠናቀቃቸውንም በመግለጫቸው አንስተዋል። በዚህም በዓሉን ተገን በማድረግ የሚፈጠር አላስፈላጊ የዋጋ ንረትና የንግድ አሻጥርን ለመከላከል ትኩረት መሰጠቱን የገለጹት ኮሚሽነሯ
በምክትል ከንቲባ የሚመራና ከንግድ ቢሮ እንዲሁም ከሚመለከታቸው ባለድርሻ አካላት የተውጣጣ የተቀናጀ ግብረ ኃይል ወደ ስራ መግባቱን ተናግረዋል። ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረው ግለሰብ ተከሰሰ። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ41 ሚሊዮን ዶላር በላይ እንድታጣ አድርጓል በሚል የተጠረጠረው ግለሰብ ክስ እንደተመሰረተበት ተገልጿል። ተከሳሹ ፉአድ ተማም በ2017 ዓ.ም ስለ ባንክ ስራ የወጣውን አዋጅ ቁጥር 1360/2017 አንቀጽ 2 የተቀመጠውን ሕግ በመተላለፍ የወንጀል ድርጊት ፈጽሟል በሚል ክስ ቀርቦበታል። ተከሳሽ የባንክ ስራን ለመስራት ከብሔራዊ ባንክ የተሰጠ ሕጋዊ ፍቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በውጭ ሀገራት ከሚገኙ ያልተያዙ ግብረ አበሮቹ ገንዘቡን በመሰብሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፉት መረጃ መሰረት ኢትዮጵያ ውስጥ ለሚገኙ በምስክርነት ለቀረቡም 28 ግለሰቦች ማስተላለፉ በክሱ ተመላክቷል። በዚህም በኢትዮጵያ ንግድ ባንክ የካቲት 10 ቀን 2013 ዓ.ም እንዲሁም ህዳር 2 ቀን 2015 ዓ.ም በተለያዩ ቀናት በከፈታቸው የባንክ ሂሳብ ቁጥሮች በመጠቀም የባንክ ሂሳቦቹ ከተከፈቱበት ጀምሮ እስከ ህዳር 4 ቀን 2018 ዓ.ም ድረስ ከ2 ቢሊዮን ብር በላይ ከውጭ ሀገራት ገንዘብ ለተላከላቸው ግለሰቦች ማስተላለፉ በክሱ ተዘርዝሯል። ገንዘቡ በባንኮች አሊያም በህጋዊ ገንዘብ አስተላላፊዎች አማካኝነት ወደ ሀገር ቢገባ ኖሮ ግን ሀገሪቱ ልታገኝ የነበረውን ከፍተኛ ሚሊዮን ዶላር የውጭ ምንዛሬ እንድታጣ ያደረገ ሲሆን በአብሲኒያ፣ አዋሽ፣ ብርሃንና ወጋገን ባንኮች በስሙ በከፈታቸው ሂሳብ ቁጥሮች በተለያየ ጊዜ ከውጭ ሀገራት ገንዘብ የተላከላቸውን ሰዎች በማጭበርበሩ ገንዘቡ በህጋዊ መንገድ አስተላላፊዎች ወደ ሀገሪቱ የሚገባውን የውጭ ምንዛሬ እንድታጣ አድርጓልም ተብሏል። ይህን ተከትሎ የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ሙሉ ተገልጿል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን እንሸጋገራለን። አሜሪካ በቬንዙዌላ ላይ በወሰደችው እርምጃ ኒኮላስ ማዱሮ መያዛቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁም። አሜሪካ በቬንዙዌላ የተሳካ መጠነ ሰፊ እርምጃ መውሰዷን የገለጹት ፕሬዝዳንት ትራምፕ የቬንዙዌላው መሪ ኒኮላስ ማዱሮና ባለቤታቸው ተይዘው መወሰዳቸውንም ተናግረዋል። ትናንት ማምሻውን በካላራስ ፍንዳታዎችና የተዋጊ ጄቶች ድምፅ የተሰማ ሲሆን አሜሪካ በትራምፕ ትዕዛዝ በቬንዙዌላ ውስጥ ወታደራዊ መሰረተ ልማቶችንና ሌሎችን ኢላማ ያደረገ ጥቃት መፈጸሟም ተነግሯል። ከእጽ ዝውውር ጋር በተገናኘ አሜሪካ ላለፉት ወራት በቬንዙዌላ መርከቦች ላይ ድብደባ ስትፈጽም የነበረ ሲሆን ትራምፕ በቬንዙዌላ ላይ ጥቃት እንደሚጀምሩ ሲያስጠነቅቁ እንደነበር ይታወሳል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከአሜሪካ ጋር የእጽ ዝውውርና ነዳጅን በተመለከተ ንግግር ለማድረግ በራቸው ክፍት መሆናቸውን ካሳወቁ ከሰዓታት በኋላም የአሜሪካ መጠነ ሰፊ ጥቃት ተሰንዝሮባቸዋል ተብሏል። ቬንዙዌላ በመከላከያ ሚኒስትሯ በኩል ማዱሮ እንደተያዙ ትራምፕ ካሳወቁ በኋላ የዛተች ሲሆን ጥቃቱ በካራካስ የሚገኙ ወታደራዊና የዜጎችን መሰረተ ልማት ያጠቃ ነበር ብላ ወታደራዊ ወረራ ስትል እስከ መጨረሻው እንደምትፋለምም አስታውቃለች። በተጨማሪም የቬንዙዌላ መንግስት መላ ሀገሪቱ ይህንን የኢምፔሪያሊስት ወረራ ለመከላከል ንቁ ይሁን በማለት የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲቀመጥም ጠይቋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
እንኳን ለገና በዓል በሰላም አደረሳችሁ። የበዓል ገጸ በረከት ከዲኤምሲ ሪል ስቴት የአፓርትመንት ቤቶችና የንግድ ሱቆችን በምቹ ያከፋፈል ሁኔታ እንዲሁም በተመጣጣኝ ዋጋ ከልዩ 30% የበዓል ቅናሽ ጋር ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታና ፔንትሃውስ ቤቶችን በ10% ቅድመ ክፍያ፣ 60% የረዥም ጊዜ የባንክ ብድር የተመቻቸላቸውን ቤቶች በውብና በኮሪደር ልማት ባሸበረቀችው ለቡ ያገኛሉ። የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳ፣ ጂም፣ ስፓ፣ የልጆች መጫወቻ ስፍራ፣ በቂ የከርሰ ምድር ውሃ፣ አውቶማቲክ ጀነሬተር፣ ኤሌክትሪክ መኪና ቻርጅ ማድረጊያ፣ 5 የሰውና 1 የእቃ ማጓጓዣ ሊፍት እንዲሁም በቂ የመኪና ማቆሚያ ቤዝመንት ያካተተ ይህ ሁሉ መሰረተ ልማት በአንድ ቦታ የሚያገኙበት ግዙፍ የመኖሪያ መንደር ነው። ልብ ይበሉ፣ ይህ ዕድል ቀድመው ለሚመጡ 20 ደንበኞች ብቻ የተዘጋጀ ነው። ለበለጠ መረጃ በ0941 691249 ወይም 0954 149278 ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።